ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበር። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ ይሄ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። I don't know why። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ እኮ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖርበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም።
ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ስቲል አሁንም ሄደን እንምታት ነው በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላችሁ የማይሰለቻችሁ እውነቴን ነው የምላችሁ በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። እንግዲህ አዶናይ ያለውን ሰምተናል ማለት ነው። ምክንያቱም ማንም እግዚአብሔር የከፈተውን ጉሮሮ ሳይዘጋው ያድርምና የጃኒ አካውንትም እንግዲህ ሁለተኛው አካውንቷን ባን ሆኗል ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ኢትዮጵያ ምን ያህል ምቀኝነትና ምን ያህል ክፋት እንዳለብን እያየነው ነው ማለት ነው። በሁሉም ቦታ እንግዲህ እየተመለከትናቸው ነው ማለት ነው። በቃ ሰው ሲቀየር፣ ሰው የሆነ ነገር ሲያደርግ፣ ሰው ለቤተሰቡ መስዋዕት ሲከፍል፣ ሰው የቤተሰቡን ሲያቃና ስናይ እንግዲህ ከስር እየሄድን መኮርኮም እንግዲህ ልማዳችን መሆኑን እንግዲህ ከዚህ ላይ ልናረጋግጥ ይገባል ማለት ነው። ምን ለመናገር ነው በጣም ነው ያዘንኩት። ግን ደግሞ ጥሎ የማይጥለው ልዑል እግዚአብሔር እንደዚህ አይነት ጓደኛ ይሰጣችኋል። ልክ እንደ አዶናይ አይነትም ጓደኛ ይሰጣችኋል ማለት ነው። እና እኔ የተረዳሁት ከሱ ይሄን ነው። በቃ የፈለገ ነገር ቢሆን ጥሎ መጣል በቃ የማይጥል ሰው በቃ አስባችሁታል። ይህን ሁሉ እንኳን እየተባለች ይህን ሁሉ ነገር እንኳን እየሄደባት እሱ ግን ከጎኗ ነው ያለውና ለሁላችንም እንደዚህ የሚያስብልን እግዚአብሔርን የሚፈራ እግዚአብሔር ለኛ የጻፈልንን እንደዚህ አይነት አዳም ይስጠን። ለመናገር ለገንዘብ ሳይሆን ለጥቅም ሳይሆን ከጓደኛ ፊት ለማዋረድ ሳይሆን ብቻ ብዙ ነገሮችን የሚያደርጉ ወንዶች አሉ። ከእንደነዚህ አይነት ወንዶች ሰውሮ እንድና አዶናይ አይነት ወንዶች ጋር ይጣለን ለማለት ወዳለው ለሁላችንም ለተከፉት ሴቶች በሙሉ ማለት ነውና እንግዲህ የጃኒን አካውንት እንደምታዩት ነው። ጃኒ ብዙ ነገሮችን አሳልፋለች። ባሳለፈችው ነገር ለራሱ አታክ ልትደረግ እየተሞከረ ነው። ምክንያቱም ይሄ የጃኒ ድህነት የጃኒ ለመለወጥ አይዶን ላይ ገብታ የተወዳደረችበት በቃ የተፈራገጠችበት ነው። እንደዚህ ነበርሽ እያሉ ወደ ኋላ ሊመልሷት ይሞክራሉ። የእያንዳንዳችን ገመና ወይም ደግሞ የእያንዳንዳችን ቤት ውስጥ ቢፈተሽ ምን ያህል ነውር ነገሮችን አሳልፈን እንደሚሆን እግዚአብሔር ነው የሚያውቀው። ግን ደግሞ የጃኒ ነውር ሳይሆን ለመቀየር የሄደችበት በቃ የተፈራገጠችበት የሄደችበት ርቀት ነው ጥንካሬዋን ነው የሚያሳየውን ለመናገር ማለት ነው። እና እኔ ከጃኒ ያየሁት ጥንካሬዋን ነው። ለሁላችንም እንደዚህ አይነት ጥንካሬ እንዲሰጠን ለሁላችንም እንደዚህ አይነት እንትን እንዲሰጠን ምኞቴ ነው። ለመናገር ለሁላችንም እንዲሰጠን ምኞቴ ነው። ግን በዚህ ደረጃ ሰውን ለመጣል በዚህ ደረጃ ሰውን ለማሸማቀቅ ባትሄዱ በዚህ ደረጃ ሰውን እንትን ለማለት ባትሄዱ መልካም ነው። ስለማይጠቅም ለማንም ስለማይጠቅም ነው። ለመናገር አይጠቅምም። በቃ የተሄደበት እሷን ለመጣል የተሄደበት መንገድ አይጠቅምም። ማንኛችንንም አይጠቅም። ሰርተን ብንቀየር ሰርተን ብንለወጥ ነው የሚጠቅመን። ለመናገር የሚጠቅመን እሱ ነው እንጂ ሌላ ምንም ነገር ይጠቅመናል ብዬ አላስብም። ምንም ነገር ይጠቅመናል ብዬ አላስብም። እኔ እንግዲህ ከአዶናይ የተረዳሁት ይሄን ነው ማለት ነው። እውነት እንዳንተ አይነት ልብህን አይቀይረው። በእውነት እንደዚህ በዚህ ከጸና እስከ መጨረሻው ከሄድ እንግዲህ አሁን ላይ ከባድ ነው። መንፈሳዊ መስለው እየመጡ ብዙ ሰዎችን እየጎዱ ነው። ግን በዚህ ከቀጠልክ በዚህ እስከ መጨረሻው ከሄድክ እግዚአብሔር ካንተ ጋር ይሁን ለማለት ሞክራለሁ።
በሌላም በኩል እንግዲህ ምቀኝነት ምንም እንደማይሰራ ነው እየተረዳሁት ያለ። እስኪ እና እንግዲህ ምቀኝነት ምንም ዋጋ እንደሌለው እና ምቀኝነት ምንም ትርጉም እንደሌለው ከጃኒ እናያለን ማለት ነው። በደንብ አስተውላችኋት እና በደንብ አይታችኋት ከሆነ እንዲሁም ጃኒ በጣም በስነ ስርዓት ራሷን አጠንክራ ነበር የመጣችው። በመጀመሪያው እንደ መጀመሪያ አካውንት እያለቀሰች አይደለም የመጣችው። አሁን ግን ረጋ ብላ በቃ ሁለተኛውንም ሊዘጉት ነው ሶስተኛውን ፎሎ አድርጎ ነው ያለችን እና በጣም ያስደመመችኝ በጣም ማለት ነው። ማለት ጠንካራ ስትሆኑና እርምጃችሁ የተስተካከለ ሲሆን ለሚመጣው ክፉ ነገር መቋቋም የምንችል አይነት ከሆነ ምቀኛ ጥሩ ነው። ምቀኛ ጥሩ ነው የምር። እንደዚህ ሆናለች፣ እሷማ እንደዚህ አድርጋ፣ እሷማ እንደዚህ አድርጋ፣ በቃ ብዙ ነገር ልንባል እንችላለን፣ ብዙ ነገር ልንባል እንችላለን። ግን ያን ነገር በመቋቋምና ያንን ነገር ድል አድርገን በመነሳት ከተራመድን ምቀኛ ምንም እንደማይጠቅም በቃ ትርፉ ቅናት ብቻ እንደሚሆን ነው የምረዳው ነው። ምክንያቱም በሰው ደስታ ስለማንደሰት እኛ በተለይ እኛ ኢትዮጵያውያኖች የዋህ ናቸው። ኢትዮጵያውያኖች መረዳዳት ይችላሉ። ኢትዮጵያውያኖች አብረው መብላት አብረው መጠጣት ይችላሉ። ግን ውሸት ነው። እንደ ኢትዮጵያ ምቀኛ እንደ ኢትዮጵያ አሲድ የለም ልንገራችሁ። ምክንያቱም የሆነ ነገር አሁን እኔ ብወድቅ በቃ ብር ይዋጣላት ይባላል። ወይ ብር ልታዋጡልኝ ትችላላችሁ፣ ወይ የሆነ ነገር ታደርጉልኛላችሁ። ይብላኝ ለእኔ ከስራለሁ። እናንተ ከዛ በኋላ ያደረጋችሁ ከስራለሁ። ስንሰራ ግን ብታበረታቱ፣ ለመስራት ስንሰራ ግን አይዟችሁ፣ እንደዚህ አድርጎ የተባባልን የምንነጋገር የምንረዳዳ የምንነጋገር ቢሆን ግን ብራቸውን ከማውጣት ትድናላችሁ፣ ሀገራችሁን ትለወጣለች፣ ብዙ ቁም ነገሮች ይፈጠራሉ። ብዙ ሀገራችን ላይ ትልቅ ነገር ይሄዳል፣ ትልቅ ነገር ይፈጠራል ምናምን። ግን እኛ ችግራችን ምንድን ነው ካላችሁ መወቃቀስ፣ መነቃቀፍ፣ መደነቃቀፍ። እሷ እኮ እንደዚህ አይደለም፣ እሷ እኮ ይህን አታደርግም፣ እሷ እኮ እንደዚህ አታደርግም። ያወቁትን እንኳን ለማሳወቅ ስንት የሚንጠበረሩ ሰዎች አሉ። አሳውቀው እንኳን እኛ እንደዚህ አድርገን እኛ እንደዚህ ብለን እኛን እነዚህ ደረጃ ያደረሰን የሆነ ነገር በቃ በውለታችሁ ያንን ሰው ባረከት ትፈልጋላችሁ። የምር ማለት የምር እና በተቻለ መጠን ለመደጋገፍ መሞከር እንጂ ለመጠላላት መሞከሩ መልካም አይደለም ብዬ አስባለሁ። ምንም ስለማይጠቅም መደጋገፉ እንጃ ከመደጋገፍ የሚቀርብን ነገር አለ እንዴ ወገን? የምርሁን ለጃኒ እኮ አዶናይን የመሰለ ባል ባይሰጣት፣ አዶናይን የመሰለ ልጅ ባይሰጣት እኮ እንደተገባችሁ እኮ ጠፍታ ነበር እኮ ከሚዲያ ላይ። የምር ግርም ይለኛል። አላያችሁም እንዴ ሊያሾን እንዴት እንዳደረጓል? እኔ በቃ ይገርመኛል። እንጃ እግዚአብሔር ጥሩ ነገርን እንዲሰጠንና መልካም ነገርን እንድናደርግ እግዚአብሔር ይርዳል። ሁላችንም እንግዲህ ተሳዳቢ ሆነን ከመምጣት ይሰውረን። ማንኛውም ላይክ እና ሼር ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ቤተሰብ ሁኑኝ፣ እስኪ አበረታቱኝ። አሁን እኔ የምሰራው ቪዲዮ ላይ ኤልሳይን አድርጊ፣ ኤልሳይን አስተካክል ብላችሁ ብትነግሩኝ እያስተካከልኩ እመጣለሁ። ግን እናንተ እንደዚህ የማትሉኝ ከሆነ እንደዚህ የማታበረታቱኝ ከሆነ ምን ሁኜ ነው የምመጣው? ባለጌ ሁኜ ልመጣ እችላለሁ፣ ተሳዳቢ ሁኜ ልመጣ እችላለሁ፣ ወይ ተናጋሪ ሁኜ ልመጣ እችላለሁ። አይታወቅም ምን ሁኜ ልመጣ እንደምችልና ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ ለማለት እወዳለሁ።